ቤት ምክሪ ተጸዊዑ ኣብ ኣዳራሽ እንዳሃለወ ንፈልጥ ነርና ኣብ መቐለ ማዓት ድሮናት ይዞራ ከም ዘለዋ ማለት ሚግ ዋላ ሚግ ትምጻእ ዋላ ድሮናት ሰማያት መቐለ ይንበራ ታ ቤት ምክሪ ሳሊጡ ናብ ንውረይ ተመሊሰ ኣለኹ ኢሉ ኣውጁ ከጽድቆ ዝግባእ ውሳነታት እውን ወሲኑ የህወሓት የድርጅት ጉዳይ ኃላፊ እንደዚሁም የሥራ አስፈጻሚ አባል የሆኑት ሞንጆሪኖ ወይም ፈትለወርቅ ገብረ እግዚአብሔር ምሽቱን ጋዜጣዊ መግለጫ ሰጥተዋል። በርካታ ጉዳዮችንም አንስተዋል። ሞንጆሪኖ በምሽቱ መግለጫቸው ድርጅታቸው ህወሓት የሚደርስበትን በርካታ ፖለቲካዊ ቀሳዎችንም አጥብቀው ሲከላከሉም ታይተዋል። ሞንጆሪኖ በአንድ አዳራሽ ውስጥ እያለን በሚግና በድሮን ሊጨርሱን ነበር ሲሉም ተደምጠዋል። ህወሓት በሌተናል ጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደርን ካስወገደ በኋላ ቅድመ ጦርነት የነበረውንና በፌደራሉ መንግስት ህገወጥ የተባለውን ምክር ቤት መልሻለሁ ማለቱን ተከትሎ ምክር ቤቱን የዳግም መመስረቻ ጉባኤ ለማካሄድ አመራሮቹን በአዳራሽ በሰበሰበበት ወቅት በዚያው በመቀሌ ተከሰተ የተባለ ድንገተኛ የድሮንና የጀት መድረስ ነው። ይህንን ያሉት ሞንጆሪኖ ናቸው። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። በጊዜው በትግራይ መቀለ የምክር ቤቱ ዳግም መመለስ ጉባኤ መካሄድ ነበረበት። ጉባኤው በፌደራል መንግስት የተሾሙትን ሌተናል ጀነራል ታደሰ ወረደን በማስወገድ ደብረጽዮንን ለመተካት የሚካሄድ ነበር። ደብረጽዮን፣ ሞንጆሪኖና ሌሎችም የህወሓት ቁልፍ ሰዎች በአንድ አዳራሽ መገኘት ነበረባቸው። የድሮንና የጀት ስጋቱ ደግሞ አለ። ይህም በመሆኑ በጉባኤው መካሄድ ላይ በህወሓት አመራሮች በኩል ስጋት ነበር። ስጋቱም በተሰበሰብንበት አዳራሽ የድሮን ወይም የአውሮፕላን ጥቃት ቢደርስብንስ የሚል ነበር። በሌላ በኩል ደግሞ ጉባኤው የግድ መካሄድ ነበረበት። አጣብቂኙም የመጣው እዚህ ጋር ነው። ስጋት፣ ፍርሃት፣ ግን ደግሞ ጉባኤው መካሄድ አለበት የሚለው ውሳኔ። በጊዜውም የህወሓት ጉባኤተኞች ይሰበሰባሉ የተባለበት ቀን እንዲቀየር ተደርጎም ነበር። የምክር ቤቱ ዳግም የመመስረቻ ጉባኤ ተካሂዶ ሹመቶች የተሰጡትም ቀኑ ተቀይሮ ነው። ሞንጆሪኖ በትላንትናው ዕለት በሰጡት ጋዜጣዊ መግለጫ ከድሮን ጥቃት ስጋት ጋር በተያያዘ የቀኑን መቀየር በተመለከተ ምንም ሳይሉ አልፈውታል። የህወሓት የምክር ቤቱ ጉባኤ መካሄዱ የተነገረው በዚያው በትግራይ ባሉ ሚዲያዎች እንጂ መቼና ስንት ሰዓት ተካሄደ የሚለው ነገር ግን አልተሰማም። በተለመደው መልኩ የቀጥታ ስርጭትም አልተካሄደም። ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በዚህ መግለጫቸው እኛ ጉባኤያችንን እያካሄድን በነበረበት ሰዓት ድምጹን ባንሰማውም ሰማዩ ላይ ድሮም ነበር። ነገር ግን ጉባኤያችንን በመቀጠላችን ጉባኤተኛውን ለመበተን ሲባል ከፍተኛ ድምጽ ያለው ሚግ ጀት ተልኮብን ነበር። እኛ ግን አልፈራንም ሲሉ በትላንቱ ጋዜጣዊ መግለጫቸው ተደምጠዋል። ፈትለወርቅ ገብረ እግዚአብሔር የምክር ቤታችን ስብሰባ እያካሄድን በነበረበት ወቅት በመቀለ ብዙ ድሮኖች ቅኝት እያደረጉ እንደነበር እናውቅ ነበር ካሉ በኋላ ቀጠል አድርገውም ነገር ግን የምክር ቤታችን ስብሰባ ከማካሄድ ያስቀረን ነገር ግን አልነበረም። ያም ሆኖ እኛ የድሮን ድምፅን ስላልሰማን ሚግ ላኩብን። የሚጉ መላክ ዋና ዓላማ በድምፁ የምክር ቤት አባላትን ለመበተን ነበር ሲሉም አክለዋል። ቤት ምክሪ ተጸዊዑ ኣብ ኣዳራሽ እንዳሃለወ ንፈልጥ ነርና ኣብ መቐለ ማዓት ድሮናት ይዞራ ከም ዘለዋ ማለት ሚግ ዋላ ሚግ ትምጻእ ዋላ ድሮናት ሰማያት መቐለ ይንበራ ታ ቤት ምክሪ ሳሊጡ ናብ ንውረይ ተመሊሰ ኣለኹ ኢሉ ኣውጁ ከጽድቆ ዝግባእ ውሳነታት እውን ወሲኑ። ሞንጆሪኖ በትላንቱ መግለጫቸው ህወሓት በሌተናል ጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር ለምን ማስወገድ እንደፈለገም ሂደቱን ህጋዊ ለማስመሰል ብዙ ርቀት የተሄደበትን ማብራሪያ የሰጡበት ሁኔታ ታይቷል። ለዚህም የፕሪቶሪያው ስምምነት እየተሸራረፈ ከመጣስ አልፎ በመጨረሻ ትርጉም በማይሰጥበት ደረጃ ሲደርስ እዚህ ጋር ይበቃል በማለት የትግራይን ህዝብ የተሟላ ጥቅም ለማስጠበቅ ስንልም እርምጃ ወሰድን ሲሉም ተናግረዋል። ጊዜያዊ አስተዳደሩ ጊዜውን መጨረሱ እየታወቀ የፌደራሉ መንግስት የቆይታ ጊዜውን በአንድ ዓመት ሲያራዝም እኛ እንደ ስምምነቱ ፈራሚ አላማከረንም ሲሉም ሞንጆሪኖ የፌደራሉ መንግስትን የከሰሱበት ሁኔታም ታይቷል። የጊዜያዊ አስተዳደሩ በአንድ ዓመት ይቀጥላል የሚለውን ጉዳይ በጊዜው እኛም በሚዲያ ነው የሰማነው። የፕሪቶሪያው ስምምነት ሄዶ በመጨረሻ ትርጉም የሌለው ደረጃ ላይ ደረሰ። በጀት የሌለው መንግስት፣
ይህ ብቻ ሳይሆን አስተዳደሩ ከፌዴራል መንግስት ጋር ግንኙነት ከሌለው ምን ይሰራል ብለን መቀጠል የለበትም በሚል ወሰንበት ሲሉም ሞንጆሪኖ በዚህ የምሽት ቃለ ምልልሳቸው ተናግረዋል። ህወሓት በሌተናል ጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደርን ማስወገዱ ኢትዮጵያን ዳግም ወደ ሌላ ዙር ጦርነት ሊከት ነው የሚል ከባድ ዲፕሎማሲያዊ ወቀሳን እያሰነዘረበት ይገኛል። የትራምፕ አስተዳደር የህወሓት አመራሮች የቪዛ እገዳና የአውሮፓ ህብረት ህገወጥ ትይዩ ምክር ቤት አቋቁማቸዋል ጥብቅ ወቀሳም የተከተለው ህወሓት በጀነራል ታደሰ ወረደ የሚመራውን ጊዜያዊ አስተዳደር ማስወገዱን ተከትሎ ነው። ሆኖም ሞንጆሪኖ ግን ጊዜያዊ አስተዳደሩን እንዲሁ ዝም ብለን አላፈረስነውም፣ ብዙ ህጋዊ ሂደቶችና ትዕግስትም ጭምር የታከለበት ነበር በማለትም ፓርቲያቸው ህወሓትን አጥብቀው ሲከላከሉም ተደምጠዋል። ሞንጆሪኖ በዚሁ ማብራሪያቸውም ይህንን ውሳኔ በማዕከላዊ ኮሚቴ ደረጃ ከወሰንን በኋላ ወደ ተግባር አልሄድንም፣ ነገር ግን ምን አይነት መንግስት መቀጠል አለበት በሚለው ዙሪያ ከህዝባችን ጋር ተወያየን። ህዝባችንም በፕሪቶሪያ ስምምነት ምክንያት ባለበት የቆመው የቀደመው ምክር ቤታችን ይመለስ በማለት ድጋፉን ሰጠን ካሉ በኋላ አክለውም በዚህ ላይ የተወያየው ህዝብ 2 ሚሊዮን ነው። ይህንን ውይይት ያካሄድን ደግሞ በየወረዳውና በየቀበሌው ነው። ይሄ ደግሞ የትግራይ ህዝብ ታግሎ ያመጣው ነው። እኛም ይህንን መንግስትና ምክር ቤት የመለስ ነው የህዝባችን ድምፅ ሰምተን ነው። ህዝባችን እንደውም ዘገያችሁ ነው ያለን ሲሉም ተደምጠዋል። ሞንጆሪኖ ታጥቆ የሚታገሉትን እንደዚሁም ያለ ትጥቅ የሚታገሉትንም አሉ በማለት ጠላቶች ያሏቸውን ለሁለት መድበው ሲናገሩም ተደምጠዋል። ትግራይ ውስጥ ሆነው ያለ ትጥቅ ለጠላት የሚሰሩም አሉ። ለምሳሌ አርሚ ምናምን የተባለው ኃይል በዚህ ወጣ በዚህ ወረደ የሚሉ ሰዎች አሉ። እነዚህ ሰዎች ይህን በማለታቸው ማንን ነው የሚጠቅሙት? በዚህ ውስጥ እዚህ ሆነው እየሰለሉም ጭምር ጸረ ትግራይ ህዝብ ስራን የሚያከናውኑም አሉ። ይህንን ጉዳይ በተመለከተ ነገሩን እንደዚሁ የፖለቲካ ልዩነት በማለት የምናልፈው ጉዳይ አይደለም። የፖለቲካ ልዩነት አለን የሚሉ ሰዎች ሰላማዊ በሆነ መንገድ ይታገሉ ሲሉም ተናግረዋል። ህወሓትን ብቸኛ የትግራይ ህዝብ ዋስትናና ጠበቃ አድርገው ያቀረቡት ሞንጆሪኖ የትግራይ ህዝብ የህልውና ትግል ላይ ነው ሲሉም ተናግረዋል። ራሳችንን የመከላከል ወይም የመመከትን እንቅስቃሴ በተመለከተ በድምሩ ሲታይ ጥሩ ደረጃ ላይ ነው ያለው ማለት ይቻላል ያሉት ሞንጆሪኖ 4 ስትራቴጂካዊ አቅም ምንጮች አሉ። እነዚህም አደረጃጀት፣ መንግስት፣ ህዝብና ሰራዊት በሚል በ4 ምድብ እናስቀምጠዋለን። ስትራቴጂካዊ አቅሞቻችን በማለት የለየናቸው ናቸው። እነዚህ ስትራቴጂካዊ አቅሞቻችን እንዲበታተኑ ሲሰራበትም ነበር ብለዋል። ከጠቀስኳቸው 4 ስትራቴጂካዊ አቅሞቻችን መካከል አንደኛው መንግስታችንን የሚመለከት ነው። ይህ የአሁኑ መንግስት የቀድሞ የጊዜያዊ አስተዳደር አይነት ባህሪ ያለው አይደለም። ይህኛው ሙሉ ከህግ አውጪው እስከ ተርጓሚውና አስፈጻሚው ድረስ ሙሉ መንግስታዊ ቁመና ባለው መልኩ ስልጣን የያዘ መንግስት ነው። ያለበት ሁኔታም በጥሩ ሁኔታ ላይ ነው ማለት ይቻላል። ካሉን 4 አቅሞቻችን መካከል ሌላኛው ሰራዊታችን ነው። ልክ እንደ ህወሓት ሁሉ ባለፉት ዓመታት ሰራዊታችንን ለማፍረስ ያልተሰራ ስራ የለም። ለዚህ ደግሞ በርካታ ሚሊዮን ብር ፈሷል። ሰራዊቱ ተስፋ ቆርጦ እንዲበተን ለማድረግም ያልተቋረጠ የፕሮፓጋንዳ ዘመቻም ተካሂዶበታል። በእርግጥ ትግራይ ውስጥ ተፈጥሮ የነበረው ትርምስ በሰራዊቱ ላይ ተጽዕኖን አላሳረፈም ማለት አይቻልም። ሰራዊቱ የህዝብ አካል ስለሆነ ህዝብ ውስጥ ያለው ችግር በሰራዊቱም ላይ ይንጸባረቃል። ያም ሆኖ አሁን ባለው ሁኔታ የሰራዊታችን ቁመና በጥሩ ሁኔታ ላይ ይገኛል። ሌላኛው አቅማችን ህዝቡ ነው። ህዝባችን ማለት ደግሞ ሁሉም ነገር ማለት ነው። ህዝባችን ጠንካራ ነው። በህዝባችን ድጋፍ የምንሻገራቸው የማይመስሉ ፈተናዎችን ተሻግረናል። ህዝባችን እንዲበታተን ብዙ ተሰርቷል ሲሉም ሞንጆሪኖ በዚሁ ጋዜጣዊ መግለጫቸው ተናግረዋል። ሞንጆሪኖ በአሁኑ ሰዓት በህወሓት አመራር ውስጥ ቁልፍ ከሚባሉ ሰዎች መካከል ከደብረ ጽዮን በመቀጠል ሁለተኛዋ ሰው ናቸው። ከህወሓት ምስረታ ማግስት ጀምሮ ዛሬም ድረስ በዚህ የህወሓት አደረጃጀት ውስጥ የዘለቁት ሞንጆሪኖ በርካቶች ህወሓትን አንፈልግም ብለው ሲወጡ፣ አንዳንዶቹ ራሳቸውን ከፖለቲካው መስመር ሲያገሉ፣ ሌሎች እንደ አቶ መለስ ዜናዊ፣ ስዩም መስፍንና አባይ ፀሐይ ያሉት ደግሞ በሞት ሲለዩ፣ እሳቸው ግን የሙጥኝ ብለው አሁንም ድረስ የቀጠሉ ናቸው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡ ሰሞኑን በፌዴራሉ መንግስት ውስጥ ስልጣን አግኝተው የነበሩት ሞንጆሪኖ ብዙም ሳይቀጥሉበት ቀርተዋል። ከዚያም የትግራይን ህዝብ ከተጋረጠበት የህልውና አደጋ እንታደገው በሚል በተጀመረ የ2 ዓመታት ጦርነት ውስጥም ከዋናዎቹ የፖለቲካ አመራሮች መካከል አንዱ የነበሩት ፈትለወርቅ የፕሪቶሪያውን ስምምነት ተከትሎ በነበረው የህወሓት አመራር ውስጥ አድፍጠው ውስጡን ሲሰሩም ቆይተዋል። በአቶ ጌታቸው ረዳ የሚመራውን የትግራይ ጊዜያዊ አስተዳደር በማስወገዱ በኩል ሞንጆሪኖ የነበራቸው ድርሻ ላቅ ያለ ነበር። በተለያዩ ስብሰባዎች አቶ ጌታቸውን አድፍጠውና ወጥረው በመያዝ በብዙ አስቸግረዋቸዋል። አቶ ጌታቸው ረዳም ቢሆን ለሞንጆሪኖ ያላቸው አመለካከት በእጅጉ ባለታዊነት የተሞላው ነው ይታያል። ሞንጆሪኖ በዚሁ በትላንት ምሽት ጋዜጣዊ መግለጫቸው እስከ ዕለተ ፍጻሜያቸው ድረስ በህወሓት የፖለቲካ መስመር እንደሚቀጥሉበት በግልጽ አሳይተዋል። ሞንጆሪኖ በመግለጫው የፌዴራል መንግስቱ በአሁኑ ወቅት ወታደሮቹን ከምዕራብ ትግራይ ወደ ምስራቅ ትግራይ እያሰማራ መሆኑን የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር በዛሬው ማምሻ ጋዜጣዊ መግለጫቸው አስታውቀዋል። በትግራይ ቴሌቪዥን በተላለፈው በዚህ መግለጫ ላይ ኃላፊዋ አሜሪካ በአክራሪ ህወሓት አመራሮችና አባላት ላይ ጣለችውን የቪዛ እገዳ አስመልክተው የተናገሩ ሲሆን እገዳው በግለሰቦች ላይ ሳይሆን በህወሓት መርሆች ላይ ያነጣጠረ ነው ብለዋል። ይሁን እንጂ ህወሓት በመሰረታዊ መርሆቹ ላይ ፈጽሞ አይደራደርም ብለዋል። ፈትለወርቅ አክለውም የህወሓት አመራር ወደ አዲስ አበባም ሆነ ከኢትዮጵያ ውጭ የመጓዝ ፍላጎት እንደሌለው ለአሜሪካ ማሳወቃቸውን ገልጸዋል።
የትግራይ ህዝብና የድርጅቱ ጥያቄ ራስን በራስ የማስተዳደርና የራስን ዕጣ ፈንታ በራስ የመወሰን መሆኑን የጠቀሱት ኃላፊዋ የአሜሪካ ጥቅም ሊረጋገጥ የሚችለው ህወሓትን በማስፈራራት ሳይሆን አብሮ በመስራት ብቻ እንደሆነም ሲናገሩ ተደምጠዋል።